ክርስትና ድሮ ቀረ። በነ አውታሩ ዝማሬዎችም በነ ዳንኤል አምደ ሚካኤል ቀሩ። አሁን ምን ክርስትና አለ የሚሉ አንዳንድ ይህ ጥያቄ በእውነቱ መላው የወንጌል አማኞችን የሚያሳዝንና አንገት የሚያስደፋ ነው። ደግሞም በዚህ ጊዜ ነገሮችን ቆም ብሎ ላሰበ እና እንደ ሰው ለተመለከተ እውነትም ክርስትና ድሮ በአባቶቻችን ጊዜ ቀረ ሳያስብል አይቀርም። ነገሩ እንደዚህ ነው። በፋና ቴሌቪዥን ላይ ፋሲካን አስመልክቶ ብዙ የወንጌል አማኞች የተጋበዙ ሲሆን ከዛም ውስጥ አንዱ ፓስተር ዳንኤል አምደ ሚካኤል ሲሆን የቀረበለትም ጥያቄ እንዲህ ይላል። ክርስትና ድሮ ቀረ በነ አውታሩ እንዲሁም በነ ዳንኤል አምደ ሚካኤል ቀረ፣ በአሁን ጊዜ ምን ክርስትና አለ የሚል ጥያቄዎችን አንዳንድ ሰዎች ያነሳሉ በማለት ጥያቄው የቀረበለት ፓስተር ዳንኤል አምደ ሚካኤል እንዲህ በማለት የሚያስደንቅ ምላሽን ሰጥቶበታል። ፓስተር ዳንኤል አምደ ሚካኤል ይቀጥላል። ክርስትና ድሮ ቀረ የምንለው ነገር አይደለም፣ አሁንም አለ። ለምን ይሄን እንደሚባል ይገባኛል። ምክንያቱም አሁን ያለው አንዳንድ የህይወት አካሄዶች ደግሞም ስህተት የሆኑ አሰራሮች፣ ሌላው ደግሞ የሞራል ውድቀቶች እንደነዚህ ያሉ ነገሮች ሲታዩ ድሮ የነበረው መልከታ እና አሁን ያለው መልከታ ሊጋጩ ይችላሉ። ድሮ የነበረው ክርስቲያን ወይንም አንድ አማኝ ስንል በታማኝነታቸው፣ በፍቅራቸው፣ በጨዋነታቸው እንዲሁም እግዚአብሔርን በመፍራታቸው በቅድስናቸው ነው ሰዎች የሚያውቋቸው። አሁን ግን ያንን የሚያፈርስ ሲሆን እና የቀድሞ ነገር የማይታይ ሲሆን ከዚህ የተነሳ ክርስትና ድሮ ቀረ የሚሉ ነገሮች ሊነሱ ይችላሉ። ነገር ግን ክርስትና ዛሬም አለ። እግዚአብሔርን በቅድስና የሚያመልኩ በየቦታው አሉ። እግዚአብሔርን የሚፈሩ እና በትክክለኛው ለእግዚአብሔር ራሳቸውን አስገዝተው የሚኖሩ ብዙ በእግዚአብሔር ፊት የሚቆዩ አሉ ብዬ አምናለሁ በማለት ምላሽን የሰጠ ሲሆን ፓስተር ዳንኤል አምደ ሚካኤል በዚህ ጉዳይ ላይ ምላሽን አስፍሮበታል። ታዲያ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጥያቄውን ለናንተ ተውንላችሁ። ጥያቄውንም በኮሜንት ስር ያስፍሩልን እያልን ወደ ቀጣዩ መረጃችን ስንሻገር ከዓለም ዝና እና ክብር ይልቅ የማይጠፋው የዘላለም ሕይወት ይበልጥብኛል ብለው ወደ እግዚአብሔር መንግስት ከተጨመሩ እና ወጣትነታቸውን ለኢየሱስ አሳልፈው ከሰጡ ታዋቂ አርቲስቶች መካከል አንዷ ናት። አርቲስት ማስተዋል ወንደሰን እህታችን ማስተዋል ወንደሰን የገባት እውነትን ለሌሎች ይጋባችሁ እና ይወቁት ዘንድም ከጨለማ ወደሚደነቅ ብርሃን እንዲመጡ በዙሪያዋ ላሉ ሁሉ የወንጌል እውነትን በመናገር ወደ እግዚአብሔር መንግስት እንዲጨመሩ ምክንያት እየሆነች ያለች እህታችን ናት። ታዲያ በትላንትናው ዕለት ያጋራችሁ ቪዲዮ ብዙዎች እየተመለከቱ ሲሆን እኛም ይህንን ቪዲዮ እናንተ ልትመለከቱት ይገባል ብለን ወደድን። ቪዲዮንም ተከታትለን የምንመለስ ይሆናል። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። የሰማነውን ነገር ማን አምኗል? የእግዚአብሔር እስክም ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ አንዳንዶች ወደ ገዛ መንገዳቸው አዘነበሉ። እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? መቃብሩን ከክፉዎች ጋር አደረጉ፣ ከባለጠጎችም ጋር በሞቱ። ነገር ግን ግፍን አላደረገም፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያው በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ኢሳይያስ 53 መልካም በዓል።
ቪዲዮውን እንደተከታተላችሁት ነበረ። ይህ ቪዲዮ በቲክቶክ ላይ በተጫነ ጊዜ እጅጉኑ ብዙ ሰዎች ሐሳብና አስተያየቶቻቸውን በሐሳብ መስጫ ሳጥን ስር ለማስተዋል እያስተላለፉ ሲገኙ ተመልክተናል። እኛም ከተመለከትናቸው አንዳንድ ሐሳብና አስተያየቶች ለእናንተ ልናቀርብላችሁ ወደድን። ብዙ ሰዎችም በዚህ ጉዳይ ላይ እጅጉኑ ብዙ ሐሳቦችንና አስተያየቶቻቸውን እንደውም ደግሞ የግል አመለካከታቸውን ሲያሰፍሩ ተመልክተናል። ከአንዳንዶች ደግሞ የተመለከትነውን ሐሳብና አስተያየቶች እኛ ለእናንተ ልናቀርብ ላችሁ ወደድን። አንዳንድ ሰዎች እጅጉኑ እግዚአብሔር የጠራቸው ድቅድቅ ጨለማ እና ከዛ ካስፈሪ ህይወት እግዚአብሔር ምን ያህል እንደተናጠቃቸውና ምን ያህል ሩሩ የሆነ አምላክ እንደሆነ እያሰቡ እጅጉኑ እግዚአብሔርን ሲያመሰግኑና እግዚአብሔርን ስሙን ከፍ ሲያደርጉ ተመልክተናል። ሌሎች ደግሞ በአንጻሩ እግዚአብሔር በእውነትም ላልዳኑ መድረስ አለበት፣ በእውነት እንደዚህ በማስተዋል ልክ እኛም ወንጌልን ልንሰራ ይገባል፣ አንቀዝቅዝ፣ ወንጌል የሚደከምበት ሳይሆን እግዚአብሔር ለኛ የሰጠን አደራ ነው፣ እባካችሁን ወንጌልን እንስራ። ብዙ ሰዎችም በድቅድቅ ጨለማ ውስጥ እየተጓዙ ምንም ሳይመስላቸው እየሄዱ ይገኛሉ። ከዛም አልፎ ደግሞ በድቅድቅ ጨለማ ውስጥ ሆነው ግራ ገብቷቸው ራሳቸውን ማጥፋትና እንዲሁም ደግሞ ላላስፈላጊ ለሆነ ሱስ እየተጋለጡ ነው ያሉት እና ወንጌልን እንስራ የሚሉ ሰዎችንም ተመልክተናል። እናንተስ በዚህ ላይ ምን አይነት ሐሳብና አስተያየቶች አላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይም ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።